ጥሩ ናት፣ ደህና ናት፣ ምንም አልሆነችም። ያን ያክል አይደለም። ገመዱንም ራሷ ናት ያወጣው። እሷም ተገፍታን ያወጣ ያለው ውሸት ነው። ራሷን ያወጣችው ገመዱን ራሷ ናት ያወጣው። ኦኬ እሺ። ከገመዱ ከወጣችሁ በኋላ ነው እሷን ያስቀሯት? ከዛ ከገመዱ ከወጣን በኋላ ትንሽ አለፍ ብለን ቁጭ በልባሉን። ከዛ ቁጭ እንዳለ ነው እንግዲህ ችግር የተፈጠረው። ስልክ ደዋወሉና እነሱ ወደዛ። ከዛ በኋላ ነው እንግዲህ ችግር የተሰሩን። አግዴና ናት። ችግሩ የተፈጠረው እንዴት ነበር ማለት ሀናን ያስቀሩበት መንገድ እንዴት ነበር? አጀማመራቸው በምን ምክንያት ነው ችግሩ የተፈጠረው? እሱን ልትነግረን እንችላለን? አይ ዝም ብለው ነው ያሏት። ራቅ ብለው ሲሏት አልመጣም አለቻቸው። ከዛ መጥተው ጉዮ ጎተት ወሰዷት። እናንተ ሁላችሁም እዛው ላይ ነበራችሁ? እያያችሁ ነበር በአይናችሁ? እዛው ነበር። እንዲያውም አንድ የጅቦዋ ልጅ አለ የሚባል እሱ ነበረ። ለምንድን ነው ምናምን ብሎ እንትን ሲል እሱን ያው መጡት በጥፊ ምናምን። ከዛ በኋላ እንግዲህ ችግሩ የተፈጠረው ዛጋ ነው። ከዛ ወሰዷት ማለት ነው። ከዛ ወሰዷት። ከዛ ያው እየጮኸች ያው ድንጋይ ነው የሚከልለን ርቅለን ምናምን ያለው ክሾት ነው። ድንጋይ ነው፣ ትልቅ ድንጋይ አለ፣ እሱ ብቻ ነው የሚከልለን። ከዛ እነዛኞቹ ወዲያው መጡ። ከወዲያ እኛን ቀጥሎ አሉን። ከዛ በኋላ እንግዲህ እየጮኸች ነበረ። ያው እጇን ዞር ብለን ስናያት እጇን ይዘዋታል፣ ሁለቱን ግጥም አድርገው እየጮኸች እኛን ቀጥሎ አሉን። ቀጠል ነው ማለት ነው። አለፍ አረጉና ትንሽ አስቀመጡን፣ አንድ 30 ደቂቃ ምናምን የሚሆን። ከዛ በኋላ ቀጠልን ወደ ካምፑ ማለት ነው። እሺ ከዛ በቃ እዛው አስቀሯት፣ እናንተ ቀጠላችሁ መንገድ? እኛ ቀጠልን መንገድ። ትንሽ አለፍ አረጉና የተወሰነ አንድ ደቂቃ እንዲሄድ አስቀመጡን። ከዛ ትንሽ አንድ 30 ደቂቃ ምናምን እንደተቀመጥን ከዛ እንደገና ደግሞ ተነሱ ብለዋል። ቀጠልን። እሺ ሞታለች ብለው ነግረዋችኋል እናንተ? በፍጹም እኛ ሞተች ምናምን አላሉንም። ከዚህ በኋላ ስለ እሱ አንድ ነገር እንላለን ብትሉ እጠብሳለሁ እያንዳንድ ያለ በቃ። እሺ ወደኋላ መለስ ብዬ ሌላ ጥያቄ ልጠይቅ። ሳቢያ ላይ የተለያያችሁት የራያ ልጆች ጋር ከየት ጀምራችሁ ነው አብራችሁ መጓዝ የጀምራችሁት? እኔ አብሃ ነው የወጣሁት። እነሱ ከጂዳም ከዚህ እንድትሳፍሩ አላውቅም። ኦኬ አንተ ነህ የተቀላቀልካቸው እንጂ እነሱ? እኔ ነኝ። እኔ አብሃ ነው አብሃ ወይ ከሚስ ምሽት መውጫው ጋር እዛ ጋር ነው እኔ የተቀላቀልኩት። ኦኬ ከሀና ጋር ግን ሌሎችና ሀናና ሌሎቹ የራያዎቹ ልጆችም ግን አብረው ነው የመጡት ከዛ ጀምሮ እዛው። አንተ ከየት ነው ያልከው? አብሃ። አብሃ ነው። እሺ ከአብሃ ስትቀላቀላቸው የራያዎቹ ልጆች ነበሩ እዛ ላይ አሉ መኪናው ላይ። አንተ ስትቀላቀላቸው ምናምን እነሱ ያውቃሉ ሁሉም? እንግዲህ እኔ ያው ጨለማ ነው እንትኑ በኬንዳ ስምንትም ስለተባለ ማለት ይውኝ አይውኝ አላውቅም። እኔ ቶሎ ወጣሁኝ። አዎ ግን ያው ዞሮ ዞሮ መኪና ቁሞ ነው አይደለ ልትወጣ የምትችለው? አዎ መኪና ቁሟል እኮ መኪና ቁሞ ነው አንተ ልትወጣ የምትችለው። እና መቼስ ምንድን ነበር መኪናው አንተ ከእነሱ ጋር ስትቀላቀል? እንትን አይነት መኪና ነው አይነት። እሺ አንዴ እዛው ጠብቅልኝ። መስራ እያጥራልኝ መሲን ጥሯታ እንዴ። መሲ እየሰማሽ ከሆነ ካለሽ እዚህ ላይቭ ላይ አንዴ ግቢ፣ እፈልግሻለሁ። አንቺ እዚህ ላይ የምጠይቀው እሷን ታስቀሯት በኋላ ሌላ አዲስ ደላላ ተተኪ ነው ወደ ካምፕ ወሰደን ብሏል። ጠይቀው ውስጥ ጠያ ትክክል ነው። ብሬክስ ትክክል ነው ያለው። ይጠይቀው ይትንታና እሷ ስለነበረ ጠይቀው እያለ ትክክል ትመጣለች። ምን አልተሰያ እናምጣታለን። ሀኒን ታስቀሯት በኋላ ከሳቢያ ይዘውን የመጡት ደላላዎች እሷን ይዘው ሲቀሩ አዲስ ደላላዎች ተተክተው ነው እኛን ወደ ካምፕ የወሰዱን ብሏል። ጠይቀው በደንብ። ኦኬ ከዛ በኋላ እነሱን ማለት ሀኒን ይዘዋት ከቀሩ በኋላ እናንተ ማን ነው ይዟቸው የሄደ ወደፊት? ሁለት ናቸው። ተመሳሳይ ሽርጥና ተመሳሳይ ልብስ የለበሱ ናቸው።
ሌላ ሰው ማለት ነው። ሌላ ልጆች ከዚህ ከሳውዲ ድንበር የወሰዱን እዛ ነው የጣሉን። እነዛ ደግሞ ከወዲያ መጥተው ይዘውን ሄዱ። እሺ ድንበሩ ላይ ሌላ ያገኛችኋት ልጅ ነበረች? ሴት ልጅ እንደቆረጣችሁ ዘመዱን እንደወጣችሁ ማለት ነው። አዝረውት ይዘውት ሄዱ። ልጅ እሷ ሌላ ልጆችም ሌላ ናቸው ሲጀመር። እሷን ልጅቷን ሌላ ልጅ አግኝታችኋል እዛ ላይ? የሆነች ልጅ ማለት አዝረውት ሲሄዱ ነው ያየነው። እግሯ ጥቁር ነው። እሺ እሷን አዝረውት ሲሄዱ ሌሎች ልጆች ማለት ነው እናንተን ሲመሯቸው የነበሩ አይደለም? ሌላ ልጆች ናቸው። አዝለዋት ልጅቷ ሄዱ። እሺ መልካም። የሀኒ አባት ደውለውላችኋል በጋላው ካለፋችሁ በኋላ? ስልክም እኛ ተቀምጠናል። ስልክም የለም። ከዛ በኋላ ማለት አብሯችሁ የነበረ ሰው ይሄ ስልክ የተሰጠው ወደ እሱ አልተደወለለትም? አብራችሁ ከነበራችሁ ስለ ሻንጣው ጠይቀው ደግሞ። እሺ የሀኒ ሻንጣ ማን ነው ይዞት የነበረው? ሰሙን አላውቀውም። ይዞት ነበር። እዛው አስቀምጡ ነው የተባለው። ሲጀመር ከለከሻው አስቀምጡ ነው። የት ምን ላይ ነው አስቀምጡ የተባላችሁት? ማለት የት እንደደረሳችሁ? እዛው ከገመድ ወጥተን ትንሽ ተቀመጥንበት ቦታ እዛው እንትና የያዙባት ቦታ ነው አስቀምጡ ያሉን። እዛው አስቀምጡ። እሺ መልካም። ሀና ስልካችሁ ከመነጠቃችሁ በፊት ሀና ስልክ እያወራች ነበር መንገድ ላይ? ታወራ ነበር ስልክ እስከ ገመድ ድረስ ማለት የተወሰነ ስታወራ ሰምቻታለሁ። ኦኬ ከራያ ልጆቹ ጋር የራያ ልጆቹ ስንት ናቸው? ስንት? እሺ የራያ ልጆቹ ጋር ሲቀላቀሏችሁ ሀኒና የራያ ልጆቹ ሴቶቹ ምን ለብሰው ነበር? ሴቶቹ ብቻ ሳውዲ ውስጥ እያለን እንትን አልብሰው ቀሚስ ነው አባያ የሚባለው አልብሰዎች ሳውዲ። ከዛ ከእንትን ካለፋችሁ በኋላ ግን ከተለያያችሁ በኋላ ግን ሌላ ልብስ ቀየሩ ማለት ነው? ድንበሩን ከማለፍ ያው እንትን ካለ በኋላ ጣለች ማለት ነው። እስከዛው ግን ሁሉም አብያ ለብሰው ነበር። አብያ ለብሰው ነው። እሺ መሪዎቹ ከዛ ጀምረው ይዘዋችሁ የመጡት እጃቸው ላይ ካሜራ የሚቀርጽ ሞባይል ይዘው ነበር ወይስ አልነበራቸው? ምን አይነት ሞባይል ይዘው ነበር በጠቅላላ? ከሻሽ ይዘው አይቻለሁ። ትልቅ ሞባይል አለ። እሺ መልካም ጥሩ። አንድ ጠብቀኝ። መሲ አለች? መሲ ካለች እስኪ ፕሊስ፣ መሲ ካለች ብትመጣ። እሺ እናንተ ስልካችሁ ስትነጠቁ አንድ ልጅ ነው ስልኩ የተሰጠው ብለሃል እና ማነው አደን ላይ ስትደርሱ ቪዲዮ ሲቀርጽ ምናምን አይተዋል? ልጁ የስትደርሱ አደን ሞባይሉ ያልተነጠቀው ልጅ አደን ላይ ቪዲዮ ሲለቅ ቪዲዮ ሲቀርጽ አይተዋል? ራቁቱ ነው የቀረጸው ነው። ራቁቱ ነው ቪዲዮ ያነሳው።
ኦኬ ራቁት ሆኖ ቪዲዮ እየቀረጸ ነበር። አዎ ስልኩ ያልተነጠቀ አንድ ልጅ አለ አይደለ? ከዛ በኋላ ኦልሬዲ ሁላችሁም ስልካችሁ ተነጥቃችኋል። አንድ ብቻ ነው አይደል ስልክ ያለው? ኦኬ እሺ። የገጠር ልጅ የት ነው ራቁት ሆኖ ቪዲዮ የቀረጸው? ከዛ ገመዱን አልፈን እሷን ካስቀርባት በኋላ አልፈን 30 ደቂቃ ተቀመጥንበት ቦታ ላይ ነው። እሷ የለችም እዛ ጋር። በቃ ይህ ቪዲዮ እሱ ቀረጸበት ጋር የለችም። እሺ ከድንበር ተነስታችሁ ማነው ከሳቢያ ተነስታችሁ በጠቅላላ በቃ የእግር ጉዞ ከጀመራችሁበት ሰዓት ጀምሮ እስከ ብጋላው እስክትደርሱ ድረስ በምን ያህል ቀን ደረሳችሁ? 2 ቀን ከምናምን። ኦኬ ለመጀመሪያ ጊዜ ምግብ የበላችሁበት ቦታ የት ነበር? ከሳቢያ እንደወጣችሁ እነሱ አምጥተውላችሁ ነው? ያዝናል ሁሉ የያዘ ሁሉም ያንን ነው የበላው። ኦኬ እሺ ብሬክስ እንድጠይቅልኝ የምነግርህ ቆይ እድል ይሰጥሃል። ገጠር ላይ አንተ ደግሞ በድልክ ቀስ ብለህ ታወራለህ። ቆይ ይምጣ። አይ እኔ ለማሳየት ብቻ ነው። አብሽር፣ ሌላ ነገር ሳይሆን ለማሳየት ነው። አንደኛ ስልክ የላቸውም ለሚሉት ይኸው እዚህ ጋር በማስረጃ ተራ ሲደርስ ችግር የለውም። አብሽር። አይ እኔ ለማሳየት ነው ለእናንተ። ቆይ ችግር የለም። በተራ ይኸውልህ ነጥብ እየቀረጸ ነበረ ራሱ ቪዲዮ ላይም ካያችሁት እየቀረጸ ነበር። ቆይ ይኸውልህ አሁን ምንም ያንተ ተራ በነጻነት ጨርስና ወደ አንተ ልዞር። እሺ እሺ ምንም ችግር። እሺ አንዴ ቆይልኝ። እሱ ሰይድ እሺ ወደ ገጠር ልጅ ልሄድ። እሺ እሺ የገጠር ልጅ አሁን የምጠይቅህ ጥያቄ ወደ ገጠር ልጅ ከመሄድ በፊት ብሬክስ ለአንተ ጠዋት ስላልነበርክ ጠዋት ያለንን ኤግዛክትሊ ደሴም በትክክል ነው የደገመው። ይሄ አሁን በስልክ ያወራን ነገር ጠዋት ያወራው አንዳንድ ነገር ይኖራል። ጠዋት እያወራችሁት ነበር? አዎ የራሱን ያወራው እና ኦኬ ነበር። አንተ ከጠየቃቸው ጥያቄዎች በተለይ እሱ ያለውን ደግሞ ቀጥል። መልካም የገጠር ልጅ አሁን የምጠይቅህን ጥያቄ ወንድሜ፣ አብሃ ላይ የተጨመራችሁ ሰው አለ የለም? ነገርኩህ እኮ ብሬክስ፣ ይሄ ልጅ ከኛ ጋር አልሄደም። እኔ ሙሉ በሙሉ 100% የምነግርህ አልሄደም። አዎ ሰይድ አልሄደም። በግድ ነው እንግዲህ እናያለን። እስኪ ቆይ ሰይድ፣ አይ አንተ አትናገር ሰይድ፣ እኔ ልጠይቀው እሱ ነው። ሰይድ ማዕቀብ ተጥሎብሃል። የገጠር ልጅና ብሬክስ ብቻ ነው የሚያወሩት። አትቆጣ። መልስ፣ በትዕግስት መልስ። የገጠር ልጅ ስትመልስልኝ ልክ ይሄንን ልጅ ሲመልስልኝ እንደነበረው ሆነህ መልስልኝ ለኔ። እሺ እኮ ወይ እንደዚህ በል ተብሎስ ቢሆን እንዴ ወንድሜ፣ ከእናንተ ጋር የተጓዙ የራያ ልጆች እኮ አሉ እኮ። አናውቀውም ይሄንን ልጅ እኮ። እኔ ልጠይቅህ። እሺ ችግር የለውም። አሁን መጠየቅ ትፈልጋለህ ወይስ አትፈልግም? አትፈልግ ከሆነ አልፈልግም በለኝ ባጭሩ። እንዴ ጠይቀኝ ብያለሁ እኮ፣ ችግር ጉዳይ አይደለም። ግን ይሄ ልጅ ከኛ ጋር አልሄደም። እሺ መልካም። ቢያንስ የራያ ልጆች ስላሉ እነሱ እኮ እንዲመጡ እኮ እየጠራን ነው ማለት። አሁን ከእናንተ መካከል አሁን እነሱ የተለዩ ሰዎች ናቸው። ደላላቸውም ሌላ ነው። አብራ የተለያያችሁትም እዛ የተለየ ነውም ሳቢያ ነው። በቃ ስለዚህ እነሱ ያውቃሉ። ቢያንስ ገብቶሃል አይደለ? እነሱ ለአንተ እሱ ማለት ነው። ከሳቢያም 9 ሆነን ሄደናል እያለ ነው። እንግዲህ ተመልከት፣ እዚህ ጋር ራሱ ነጥብ መያዝ ትችላለህ። አየህ፣ ከሳቢያም 9 ሆነን እየሄድን ነው። እኛ ከዚህ ሄድ ነው 4 ሆነን ነው። 3 ወንድ 1 ሴት ሆነን ማለት ነው። እሺ ችግር የለም። ሳቢያ ስንደባለቃቸው ሌሎቹን ጓደኞች ያገኘናቸው ሳቢያ ቤት ውስጥ ማለት ነው። ከዛ እዛ 3 ቀን 2 ቀን አድረን ነው። ከዛ ደግሞ አሁን ይኸውልህ፣ አሁን የምመልስልህን የምጠይቀን ጥያቄ መልስልኝ።
አንደኛ ዝም ብለህ መልስልኝ። አሁን ይሄ አልነበረም ምናምን ሳይሆን የምጠይቀን ብቻ ቃል በቃል መመለስ ችግር የለውም። እሺ ከአብሃ ጋር የተቀላቀላችሁ ሰው አለ ወይ? የራያ ልጆቹ እናንተም አብራችሁ ስትመጡ ሌላ ሰው መንገድ ላይ የተቀላቀላችሁ አንድ ሰው አለ ወይስ የለም? አንድ። ኦኬ። ሌሎቹ ስልክ ሲነጠቁ ያለው ያንተ ስልክ ለብቻ ተሰጥቷል ያለው ይህ እውነት ነው ወይስ አይደለም? ይሄ ውሸት ነው። ስልካችን የአንደኛችንም አልተወሰደም። መጠየቅ ትችላለህ። እሺ ለአንተ አንድ ጥያቄ የምጠይቀው ከሱቁ ጋር ምናምን እንደደረሳችሁ የቀረጽከው ቪዲዮ አለ? እዛም አልቀረስኩም። የተቀረጸው ገና እንደወረድን ነው። ድንበሩን ቆርጠን ልክ ስንጠብቃት የነበረበት ቦታ ላይ ነው ተመስገን ብዬ ቪዲዮ የሰራሁት ራውቴን ሆኜ ማለት ነው። እሺ ስልካችንን ተቀበሉን የሁላችንንም። ዲጋላው ጋር ስንደርስ ደግሞ ሰጡን የሁላችንን። ገመዱን ከወጣችሁ በኋላ ለመጨረሻ ጊዜ ቪዲዮ የቀረጽከው የት ነው? እዛችሁ በቃ ወርደን ነው ቁልቁለቷን ወርደን እንደተቀመጥን ነው። የ4 ሰዓት ምናምን ጠበቅንባት አላልኩም? እዛች ቦታ ላይ ነው በቃ ቪዲዮ የሰራው እኮ። ከዛ ወጥተህ ግን አደን ላይ ደርሰህም ቪዲዮ ሰርተሃል። አደን ከደረሳችሁ በኋላ ቪዲዮ ሰርተሃል አይደለ? አደን ከደረስክ በኋላ ቪዲዮ ሰርተሃል አይደለ? ኧረ እዛው የመን ሆነን ፈርሻ ላይ ብዙ ቪዲዮ አለ ሰርቻለሁ። እሺ የት ጋር ያለህ ነበር? ትናንት ነው በመቼ ነው ስታወራ ስልኬ ተኝቼ ተሰብሮ ነበርና ፈሶ ነበር ብለህ ነበርና እንዴት ልትቀርጽ ቻልክ? ይሰራል። ይሄው እኮ ስልኩ አሁን እኮ ይሄን አሰርቼው እኮ ነው አሁን እዚህ ጋር ሳሳይባቸው የነበረው ስልክ ይሄኛው አይደለም። የት ነው ያሰራኸው? የመን ውስጥ ነው ያሰራኸው ማለቴ? ላላ ስክሪኑ እንደዚህ ይንቀጠቀጣል እንጂ እንትን አይልም። የጠፋ አይደለም እንጂ ታዲያ በምን ቪዲዮ ቀረስኩ? በምን እንትን አልኩ? በሌላ ሰው ተጠየቁ ያለው ከሁለት ቀን ነው ምናምን ስታወራ ሰምቼ ስለነበር እሱ ነው እየጠየቁ ያለው እኮ። እኔ እንዲመልስልኝ ነው እኮ የእኔ ስልክ የተበላሸ ነው ብዬ ሳየውም የሆነ ሰንጠሬ ስለሰራበት ነው እንትኑ ሽፍታው እንትን ያለም ማለት። ስለዚህ ስልክ ይበላሽ እንጂ ቪዲዮ ይቀርጽ ነበር ማለት ነው። አዎ መልካም። ላይቭ ላይ ሁሉ እየገባሁ እኮ ሳስቆርጥ ነበረ ካስታወሳለሁ። እሺ በጠቅላላ አንተ ይሄ ልጅ አላውቀውም ከኛ ጋር አልተጓዘም ነው እያልክ ያለው? አዎ ይሄን ደግሞ መጠየቅ ትችላላችሁ ጓደኞች። ጥሩ እንግዲህ ጋይስ ያኛው ልጅ እስካሁን የተናገረውን ተጠይቆ ሰምታችኋል። የገጠር ልጅ ደግሞ ሙሉ ለሙሉ ይሄ ልጅ አናውቀውም ከኛ ጋር አልተጓዘም ነው። አሁን ይህንን ነገር ማወቅ የሚቻለው እሱም እንደዛ ስላለ አንተም እንደዛ ስላልክ ሁለታችሁም በእኔ በኩል እኔ አሁን በግሌ አንተንም እሱንም የተናገራችሁት ነገር ትክክል ነው ብዬ መቀበል አልችልም። ትክክል ነው ብዬ መቀበል የምችለው ከማን ነው? አብረዋችሁ ከተጓዙት የራያ ልጆች እነሱ ጋር ነው። ለምን እነሱን ስጠይቅ ነው ስለ እሱና ስለ እኔ የምታውቀው። አንደኛ እሱ፣ ሁለተኛ ደግሞ ከአብረዋችሁ ከተጓዙ ሰዎች ደግሞ ሌሎችም ሰዎች ይምጡና አስገባው። አልይን አስገባውና ደግሞ ጠይቀው። ሚኪ የሚጨምር ነገር ካለ መጨመር ትችላላችሁ። ምክንያቱም አምጡት ሌሎቹን ጓደኞችን አስገብታችሁ ይሄ ልጅ እንደዚህ የሚባል ልጅ ከእናንተ ጋር ሄዷል እንዴ እንደዚህ የሚለውንም ይሰማሉ። እሺ እባካችሁ ሳይለንት አድርጎ አንዴ ማለት እኔ እንዳወራ እድል ስጡ። እሺ ሰያ እኛ ቪዲዮ ከሰራንባቸው ልጆች አይደለም። ምን ሆነ ነው? ቆይ እሺ አንተ እንዴ ወይ ይሁታ ራሳችሁ ይላክላችሁና ፎቶ የማይመስል ነገር እያመጣችሁ እዚህ ጋር ለምን ታወራላችሁ እንዴ? አቡ በእናትህ እኔ ልጁንም አላውቀውም አንተንም አላውቅም። እንዳማለኝ እንደዚህ ስትሆን የባሰ እያጭበረበርክ ነው የሚመስለው ለሰው። ቆይ ተረጋጋው። አይደለም የማወራው ነገር እውነት ስለሆነ ነው፣ አዳማጭ ስላጣሁ ነው። እሱ መጨረሻ ላይ ነጻ ትወጣለች። እኔ እኮ እየጠየቁ አንተንም እሱንም እኮ እዚህ ነው የማውቃችሁ። ገብቶሃል?
ሲቀርጽ መጥቷል መቼስ መንገድ ላይ እና አንተ ቪዲዮ ላይ የተቀረጹ ቪዲዮዎች ላይ አንተ አለህ እዛ ላይ እንግዲህ ሁላቸውም እዛ አና የቀረችበትን እንትን ለማስረዳት ቪዲዮ ተሰርቶ ነበር። ማን ነው አሊ? አልይ ነው ከእኛ ጋር የሄደው ልጅ ነው። ሌላ ነው እኮ ይሄ ብሬክስ አዲስ ከኛ ጋር አይደለም። ከጅዳ ጀምሮ ሄደ ማለት ነው። ይሄ ሌላ ነው። የቅድሙ ልጅ መስሎ የቅድሙ አላነሳልኝም። ተኝቶ ይሆን እንጃ። ቆይ ደግመዋለሁ፣ ችግር የለም። ኦኬ ይሄ አብሮ የሄደ ነው ከእነሱ ጋር። ይሄ የነሹም ጓደኛ እንግዲህ ከእኛ ጋር ጓደኛ ነው። ከአራቶቿ ነው። 4 ሆነን ከጅዳ ስንነሳ ይሄ ነበር አንደኛው። ኦኬ ስለዚህ ይግባ ወይም ቲክቶክ ላይ ከፈለግም ደግሞ በዚህ ቲክቶክ ላይ ቁጥር ሰጥተነዋል። ያንኑ ጻፍ። ያው ቅድም እኮ አውርቷል። አንድ ቃል ያወሩት ሹመየ እሱ ጋራ ምንም ልዩነት የለውም። አንዳንድ ነው ልዩነት ያለው አንዳንድ ቦታ መኩ እኮ ጠይቆታል። ከገጠር አልጠየቀህም? እንደ ቅድም አልይ ነው። የቅድሙ ደምሳሽ ነው። ሰያ ይሄ አልይ ነው። አልይ የሚባል ልጅ ነው። ይሄ ያንኛው ውሳ ደምሳሽ ነበር። ያኛው ከግማሽ መንገድ ላይ እየተገናኘ ነው ድንበር ቁጥራቸው እኮ የቁጥራቸው አይደለ እንደ 66 ላ አይደለም። የደምሳሽ አሁን ምን ያልሰጠውም የደምሳሽ ይሄ አልይ ነው። እሺ እውነትህን ነው። የዛንኛው ሌላ ነው። ይሄ አሁን የመጣ ነው። እሺ ያም አልይ ነው። ሶስታችሁም ዙሮ አንድ ናችሁ። ቀጥል። ጠይቁት። ልናገኘ አልቻለም። በቲክታክ በራስህ ብትገባ ጥሩ ነበር። አልይ ጠራዎች እና አብሃ አካባቢ ስትደርሱ መንገድ ላይ ቁማችሁ የተቀላቀላችሁ ሌላ ሰው አለ? አረ የለም። ኦኬ አንቺ አልተኛሽም መንገድ ላይ ምናምን? አይ በቃ ማለት ዝም ብለን እንቅልፍ እንትን እያለን ነበረ፣ ግን አስታውሳለሁ ሌላ ሰው አልተቀላቀለም። ስኬት አሁን ያልተኛችበት ቦታ አንቺ ከጅዳ ጀምሮ አብሃ ምናምን ድረስ እስኬት ድረስ አልተኛሽም ነበር የምታስታውሽ በስነ ስርዓት? አይ ቦታው ምን ጋር እንደደረስን ምናምን ሳናቀው ራሱ ስንት ነው ሳቢያ የገባ ነው። እና ሚዩት አርግ እንጂ ሰይድ 74 ሚዩት አርገው ሰይድ 15 ምን አልሽኝ መሲ? ማለት ምን ጋር እንደደረስን ራሱ ሳናቀው ነው ሳቢያ የደረስነው። ምክንያቱም የተሸፈነ እንትን ሸራ ነበረ መኪናው ጋር ማለት ነው። እና ሰማይ ራሱ አይታይም፣ ምንም ነገር አይታይም። እህል የተጫነ በውስጥ ደግሞ እኛ ገብተን ነው እኛን ጭኖ ነው ያለፉት። እና መንገድ ላይ ምናምን አላስቆመም። ራሱ አብረን የነበርን ሰዎች ካላችሁ እዚህ መንገድ ላይ አላስቆመም። የገጠር ልጅ አለ አብሮ የነበረ ስማ። ኦኬ ነው ተኝቶ የነበረው ራሱ ከጅዳ እስከ ሳቢያ እስክንደርስ ራሱ እሱ የገጠር ልጅ ተኝቶ ነው የነበረው። አላየም። ሌሎች ካላችሁ ግን መንገድ ላይ አላስቆመም። ቀጥታ ነው ሳቢያ የገባው። ሳቢያ ራሱ ጠዋት 2 ሰዓት አካባቢ ስለገባ እኛ ራሱ ደንግጠናል። መሲ አሳ የሰጣቸው ልጅ የለም ከቦርሳ ወጥቶ ምን ነው አልይ የሚባል ቀይ ልጅ የት ምን ነው እዛ ሳቢያ ምን ነው ግንባሩ ጋር እንዲያውም የሆነች ነጭ ጸጉር አለችበት አልይ የሚባል የአሳ ስጋ ምን ነው አልሰጣችሁም ነበረ? ቱና ነው ቱና እኮ ከኛ ጋር የነበሩት አሁን የዛኔ ስንት እንደሆነ አይተሻቸዋል መቼም አንቺ? አይቻቸዋለሁ። በመልክ ታውቂያቸዋለሽ? አሁን ማለት ፎቶ ብንብሰትሽ በመልክ ይሄ ነበሩ ይሄ አልነበረም ወይ ብልሽ ታውቂያቸዋለሽ? መኪና ውስጥ የነበረው በሙሉ ሰው ላላስታውስ እችላለሁ። አብረዋቸው ከኛ ጋር የነበሩት ከኔ ሌላ 2 ወንድ አሁን ደግሞ 3ኛ ነው ያለው እያለ ስለሆነ ታስታውሻቸዋለሽ? ምናልባት እስኪ ካየሁት ፎቶ ይካል። እሺ
አንደኛውን ላሳያት ነው። እሺ የሁሉም ፎቶ የሁሉም አብረዋቸው የነበሩ ሰዎች ፎቶ አለ። እሺ አሳያት እስኪ የሁሉም ፎቶ አሳያትና ከእናንተ ውጭ ማለት ነው መሲ እነዛኛዎች ጋር እና ሀኒ ጋር የነበሩ ወንዶች ስንት ናቸው? የገጠር ልጅን ጨምረው 3 ወይ 4 መሰለኝ። የገጠር ልጅን ጨምሮ ማለት ነው። 3 ወንድ 1 ሴት ነው ሲጀመር። የሆነ ቀዩ ሰውዬ መኪና ውስጥ ሲጋራ እየሳበ የነበረው ነበረ። ከዛ አንተ ከዛ ይሄ ነገሰ የሚባል እሺ ፎቶቸውን ያሳይሽና ችግር የለውም። የነበሩ ሰዎች እስኪ ፎቶ አሳያት አንተ የነበሩ ሰዎች። እሺ እኔ ያንኑ እዛው ቦታ ላይ ብቻ ያለውን ብቻ ራሱ ለእሱ አሳያታለሁ። እዛ ቦታ ላይ ያለውን አሌለ ሳቢያ ላይ እኮ አንድ ቪዲዮ ሰርቻለሁ ካስታውሽ እናንተም ያላችሁበት። ሀኒ አትፖስት ምናምን እያለችው ማለት ነው። ይኸው እዚህ ጋር እነዚህ ብቻ አይደለንም ያለ ነው። ሌላ የምታስተው እዚህ ጋር ያለ ነው። እዚህ ጋር ብቻ ያለ ነው። እነዚህ ወደ ኋላ ልበልሽ ተመልከች። ይኸውልሽ እነዚህ ጋማ ይኸውልሽ ቆይ እንደዚህ ላይ ይኸውልሽ ይኸውልሽ አንዱ ይሄ ነው አይደለ? ቱና የሰጣችሁ ልጅ አልይ የሚባለው ይሄ ዛዛ ስለሆነ ነው። አንደኛው ደግሞ ይሄ ነው ነገሰ የሚባለው እንጂ ይኸውልሽ ይሄ ልጅ ስልኳ ዛዛ ስለሆነ በቃ እና እኔ ነኝ ያለ ነው እንግዲህ እዚህ ጋር ማንቸስተር ማሊያ የለበሰ ሰው ነበረ እናንተ ጋር መሲ? አላስታውሰውም። እኔ አላስታውስኩም። በጣም አላስተዋልኳቸውም፣ ግን 3 ወይ 4 አላውቅም ብቻ ነበሩ እኮ። አሁን አንደኛው እንግዲህ 9 ናቸው እያለ ነው መጥቶ ማለት ነው። እዛ ነው 9 የነበሩት። ሳቢያ 9 ነን አንድ ላይ ይሄድ ነው እያለ ነው። አይ ሌሎች ነበሩ፣ ግን ለብቻቸው ነው የነበሩት እኮ። የሌላ ልላላማ አላው እዛ ቦታ ላይ መከፋፈያ ቦታ ነው። አይ እኔ 9 አይደሉም፣ ማርያምን 9 አይደሉም። የባለፈው ላይቭ ጋም ተናግሬያለሁ። 3 ወንድና 1 4ተኛቸው ሀና ብያለሁ። ማስታውሰው ቢያንስ በትንሹ ማለት ነው። ሐቅ ያውሪ። ለዚህ ነው ገለልተኛ ሰው አየህ። አሁን አንተ ቅድም ስትጮህ እነ መሲ ቢያንስ አንተንም አያውቁህም፣ እነዛኛዎቹንም አያውቋቸውም፣ እና ሀኒ ጋርም አይተዋወቁም። አየህ አይደለ? ጥያቄ ስትጠይቅ ስለማላውቀው የሚያወራው ነገር ይሰማል። ብሬክስ ከተረዳኸኝ እኔ ሰው ይሰማል። አሁን እንደዚህ ሙሉ ቀን ስንት ቀን ሙሉ ሳወራ አሁን በየቀኑ እየገባው ስፈለግና ስባል እገባለሁ። ገባህ አይደለ? አወራለሁ። አሁን ለምትጠየቀው ነው የምልህ። አሁን ለምትጠየቀው እኔ ለምጠይቅህ ጥያቄ ለምሳሌ ገብቶሃል አይደለ? አንተን ጠይቄ ዝም አልልም እኮ ሌላውንም እጠይቃለሁ እኮ። እኔም እኮ እንደዛ አሁን ይሄን ያሳየው ቀይቄያታለሁ አይደለ? አሁን የተደወለለት ልጅ ነው። እስካሁን አላወራም። እንግዲህ ላይቭ ላይ ገብቶ ግን ልግባ እያለ አካውንቱን ሁሉ እየተናገረ ነው። አልገባም እስካሁን። እንግዲህ ተመካክረዋል። እንደዚህ ነው እንዲህ ነው እንደዛ እንዴት ይባላል? ሰው የሚያውቀውን ነው የሚያወራው። ግን ብሬዋ እኔ ከእናንተ ባላቅም መሲ እዚህ ያለች ለዛኛው ልጅ ቢደወልለት ቅድም ለተደወለለት ለማን ቅድም ሲያወራን ለነበረው ልጅ እየደወልኩለት ነው። አፈገፍጎ እንደው እንጂ እየደወልኩለት ነው። እስኪ እያንዳንዱ ይጠራል እኮ ብያለሁ። ተረጋጋ ብያለሁ። ቅድም ቀኑን ዋስለን ባልተወራከብ ይለይ ነበር። አሁንም እውነት ከሆነ ይመጣል፣ እያየን ይሆናል። እንግዲህ የሚመልሰው ሲያጣ አላነሳም። አንተ እኛ አንተ ላይ ተጽዕኖ የምንፈጥር መሰለህ። ቪዲዮ አብራና እስኪ ስልኩን በእጅ አሳየን። ቅድም ቪዲዮ እንትን ያለበትን ስልኩን ቪዲዮ አብራ እስኪ አንዴ። ሰያ ጎበዛ አባት ትደውሉ በእናታችሁ እኮ ሚኪ ሰያ ያሳብኝ ነው ወላሂ። አቤት
እዚህ ጋር የምታወኝ ቆይ አንድ ጊዜ ኦኬ እንዴ እሺ ይቅር በሉ አንድ ጊዜ እባክህ አንድ ጊዜ ቆይ እስኪ እሺ ሚኪ አዳምጥ ቮይስ እሺ